በመኻሪጅ الحروف በክፍል 3 ደርሳችን በጉራችን 3 መውጫ ቦታዎች እንዳሉ 6 ፊደሎች እንደሚወጡ በዝርዝር ከነምሳሌው አይተናል። ለማስታወስ ያህል በጉራችን 3 መውጫ ቦታዎች አሉ። እነሱም አቅሰል ሐልቅ፣ ወሰጠል ሐልቅ፣ አድነል ሐልቅ በሚል በዝርዝር አይተናል። እነማን ይወጣሉ ለሚለው በአቅሰል ሐልቅ ሐምዝና ሀ፣ በወሰጠል ሐልቅ ሐና ዓይን፣ በአድነል ሐልቅ ኻና ገይን ብለን በዝርዝር አይተናል። ለማስታወስ ያህል ትንሽ ለማጠናከር ያህል ዛሬ አሁን በተጠቀስኳቸው በስድስቱ ፊደሎች በቁርአን ውስጥ በስኩን እየቀራው እንዴት እንደሚቀሩ እናንተም የምሰጠውን ምሳሌ ያዳመጣችሁ እንዴት እንደሚቀሩ እንድትለማመዱ በማሰብ ተጨማሪ ምሳሌ ሰጣችኋለሁ ማለት ነው። ሐምዝና ሀ መውጫ ቦታቸው አቅሰል ሐልቅ ነው። እንዴት ነው የሚቀሩት የሚለውን በቁርአን ውስጥ ያጣቀስኩ ልንገራችሁ። አንድ ፊደል መውጫ ቦታው በትክክል የቱ ጋር ነው የሚወጣው የሚለውን ነገር ለማረጋገጥ ፊደሉ በስኩን መቀራት አለበት። ፊት ለፊት ያለው ፊደል በፈትሐም በከስራም ይቀራ፣ ግን ፊደሉ በስኩን መቀራት መቻል አለበት። ለምሳሌ ሱረቱል ፊል የመጨረሻው አያ ከዐስፊ ማእኩል ማእኩል ስንል ሚም ፈትሐ ሐምዛ ስኩን ማ፣ እንግዲህ ሐምዝ መውጫ ቦታው አቅሰል ሐልቅ መሆኑን አረጋግጠናል። ማዕኩል ካን ስህተት ነው ማለት ነው። እንግዲህ ወሰጠል ሐልቅ ሄደብን ማለት ነው። ሌላው ሱረቱል በይነ የመጀመሪያው አያ በሃ ለም የኩን الذين كفروا من أهل الكتاب والمشركين منفكين من أهل الكتاب ስንል አልሃ ተخرج من أقصر ወደ ልባችን ቅርብ ሆነው በጉራችን ክፍል ነው የሚወጣው ሀ። ስለዚህ من أهل الكتاب ካን ስህተት ነው ማረም ያስፈልጋል። ብዙ ተማሪዎች ማየው ክፍተት ስለሆነ ነው፣ በደንብ መለማመድ አለብን ማለት ነው። ሌላው በዐይንና በሃ እሺ ሐርፋይን መውጫ ቦታ ወሰጠል ሐልቅ ነው ብለናል። ኢና አዕጠይናከል ከውሰር ኢና አዕጠይና፣ እንግዲህ ሐርፋይን መውጫ ቦታ ወሰጠል ሐልቅ ነው። ኢና አዕጠይና ካነ ስህተት ነው ማለት ነው። አይንን እንደ ሐምዝ ቀራናት ማለት ነው። ኢና አዕጠይናከል ከውሰር። ሌላው በሃ ሐ መፍቱሃ መውጫ ቦታ ወሰጠል ሐልቅ ነው። يحسب أن ماله أخلده يحسب ሐ መውጫ ቦታ ወሰጠል ሐልቅ ነው። በሐርፍ ኻና በገይን በሐርፍ ኻ يحسب أن ماله أخلده أخلده ኻ መውጫ ቦታ አድነል ሐልቅ ነው። ለአፋችን ቅርብ የሆነ የጉራችን ነው እየተቀረች ያለችው። غير المغضوب عليهم مغضوب حرف غين موجة وتوا أدنى لك ربنا ስለዚህ በዚህ ልክ መለማመድ مغضوب من فتح غين سكون غير المغضوب عليهم ولا الضالين በጉራችን የሚወጡ ፊደላቶችን እንዴት እንደሚቀሩ ይሄው በቁርአን ውስጥ ከነ ምሳሌው በድጋሚ አቅርብ ያለው እናንተም ደግሞ መለማመድ አለባችሁ ማለት ነው። በብዙ ተማሪዎች ማየው ክፍተት ተጅዊድን እንገነዘባለን፣ ነገር ግን ተግባሩን መለማመድ ለብዙዎቻችን ክፍተት ስለሆነ ይሄን መለማመድ ያስፈልጋል። የዛሬው ደርሳችን ሊሳን ሚላስ። በሚላሳችን አራት ዋና ክፍሎች አሉ። እነሱም አቅሰል ሊሳን፣ ወሰጠል ሊሳን፣ ሐፈተይ ሊሳን፣ ጠረፈይ ሊሳን። አቅሰል ሊሳን ማለት ሩቁ የሚላሳችን ክፍል ማለት ነው። ወሰጠል ሊሳን መካከለኛው የሚላሳችን ክፍል ነው። ሐፈተይ ሊሳን ማለት የሚላሳችን ጎን ክፍል ነው። ጠረፈይ ሊሳን የሚላሳችን ጫፍ። በእነዚህ በአራቱ ዋና ክፍሎች 10 መውጫዎች አሉ ማለት 10 በሮች 10 መውጫዎች አሉ። በእነዚህ 10 መውጫዎች ደግሞ 18 ፊደሎች ይወጣሉ። እንዴት? ይህንን ቀጣይ በዝርዝር አንድ ባንድ እናያለን። መጀመሪያ የምናየው አቅሰል ሊሳን ነው። አቅሰል ሊሳን ማለት ምን ማለት ነው? አቅሰል ሊሳን ከጉራችን ከፍ ብሎ ለአፋችን ርቆ የሚገኘው የሚላሳችን ክፍል ነው፣ ወይም ሩቁ የሚላሳችን ክፍል ተብሎ ይጠራል። በአቅሰል ሊሳን ስንት መውጫ ቦታዎች አሉ? 2። እነሱም በእነዚህ መውጫዎችም ሐርፍ ቃፍና ካፍ ይወጣሉ ማለት ነው። በአቅሰል ሊሳን 2 መውጫ ቦታዎች አሉ። ሐርፍ ቃፍ የምትወጣበት መውጫ አለ፣ ሐርፍ ካፍ የምትወጣበት መውጫ አለ። እንዴት ነው የሚወጡት? እንዴት ነው የሚቀሩት የሚለውን ስናይ ሐርፍ ቃፍ ሩቁ የሚላሳችን ክፍል ከላይኛው
ሲጋማ ላንቃችን ጋር በመጣመር የምትቀራ ፊደል ነች። ሐርፍ ካፍ ደግሞ ከሐርፍ ቃፍ መውጫ ትንሽ ዝቅ ብሎ የሚገኘው ሩቁ የምላሳችን ክፍል ከላይኛው ሲጋማና አጥንታማው ላንቃችን ጋር በመጣመር የምትወጣ ፊደል ነች ሐርፍ ካፍ። ሐርፍ ቃፍ ከላይኛው ሩቁ የምላሳችን ክፍል ከላይኛው ሲጋማ ላንቃችን ጋር በመጣመር የምትነበብ ፊደል ነች። ሐርፍ ካፍ ግን ከላይኛው ሲጋማና አጥንታማው ላንቃችን ጋር በመጣመር ነው የምትነበበው። ለምሳሌ اقرأ وربك الأكرم ሁለቱንም ፊደሎች ያው ምሳሌ አምጥቼላችኋለሁ። اقرأ ስንል ሐምዛ ከስራ ቃፍ ስኩን ስንል ሐርፍ ቃፍ ስትቀራ ሩቁ የምላሳችን ክፍል ቀጥታ ከሲጋማው ላንቃችን ጋር እየተጣመረ ነው። እዛ ጋር ነው መውጫው ማለት ነው። እቅራ አካነ ስህተት ነው ማለት ነው። እንግዲህ ቃፍ ቦታዋን ለቃለች፣ መውጫ ቦታዋን ለቃለች። ምክንያቱም ሩቁን የምላሳችንን ክፍል ወደ አጥንታማው ላንቃችን ጋር እየወሰድነው ነው ማለት ነው። ሐርፍ ቃፍ መውጫ ቦታዋ የምላሳችን ሩቁን የምላሳችንን ክፍል ከላይኛው ሲጋማው ላንቃችን ጋር በማጣመር የምትነበብ ፊደል ናት። ሐርፍ ካፍ ደግሞ ወረቡከል አክረም ሐምዛ ፈትሐ ካፍ ስኩን አክ ስንል ሩቁን የምላሳችንን ክፍል ከላይኛው አጥንታማና ሲጋማ ከሆነው ላንቃችን ጋር እያጣመርን ነው ማለት ነው። በአጠቃላይ አቅሰ ሊሳን ሁለት መውጫ ቦታዎች አሉ። ሐርፍ ቃፍ የምትወጣበት መውጫ፣ ሐርፍ ካፍ የምትወጣበት መውጫ። ሐርፍ ቃፍ እንዴት ነው የምትወጣው? ይኸው በዝርዝር አቅርብ ያለው አዳምጡት። እንዴት ነው የምትቀረውም በዛው ልክ። ሐርፍ ካፍ ደግሞ መውጫ ቦታዋ የት ነው? እንዴት ነው የምትወጣው? እንዴት ነው የምትቀረው የሚለውን ከነ ምሳሌው አስረድቻለሁ። ይህንን መለማመድ ያስፈልጋል። ብዙ ጊዜ ሐርፍ ቃፍን በአማርኛ ቃ የምናነባለን። በአማርኛ ቃ እንደዚህ አይደለም። ለምሳሌ ኢቅራ አካን ስለዚህ መውጫ ቦታውን ሲቷል። እንደ አማርኛው ቃ ማንበብ አያስፈልግም። መውጫ ቦታውን በትክክል ጠብቀን መቅራት ያስፈልጋል። ሌላኛው ወሰጥ ሊሳን ነው። ወሰጥ ሊሳን ማለት መካከለኛው የምላሳችን ክፍል ማለት። በመካከለኛው ምላሳችን ክፍል ስንት መውጫ ቦታ አለ? አንድ መውጫ ቦታ ብቻ ነው ያለው። ስንት ፊደሎች ይወጣሉ? 3 ፊደሎች ይወጣሉ። እነሱም ሐርፍ ጂም፣ ሐርፍ ሺን፣ ሐርፍ ያ ማለት መድ ያልሆነችዋ ያ ናት። ይህ ማለት ሙተሐሪክ የሆነችዋ ፊደል። አንድ ፊደል ሙተሐሪክ ሆነ ስንል ወይ ፈትሐ ወይ ከስራ ወይ ضማ ስትሆን ማለት ወይ ከስራ ወይ ፈትሐ ወይ ضማ የሆነችዋ ያ። ይህ ማለት እንደ መድነት የማታገለግለዋ ያ። እንደ መድነት ብታገለግለዋ ያ መውጫ ቦታዋ የት ነው ብለናል ባለፈው በክፍል 2 ደርስ ጃውፍ ነው። ለምሳሌ ያ መች ነው እንደ መድነት ብታገለግለው? ያ ስኩን ሆና ማቀበል ያለው ፊደል ከስራ ከሆነ እንደ መድነት ታገለግላለች። በዚህን ጊዜ ሐርፍ ያ መውጫ ቦታዋ የት ነው? ጀውፍ ነው። ነገር ግን ከዛ ውጭ ባለው ሰዓት ሙተሐሪክ ሆና ሐርፍ ያ መውጫ ቦታው ወሰጥ ሊሳን ነው። መካከለኛውን የምላሳችንን ክፍል ከላይኛው አጥንታማ ላንቃችን ጋር በመሆን የሚነበቡ ፊደላቶች ናቸው። ሐርፍ ጂም፣ ሐርፍ ሺንና ሐርፍ ያ። ሐምዛ ፈትሐ ጂም ስኩን አጅ፣ ሐምዛ ፈትሐ ሺን ስኩን አጅ ስንል አሁን እንዴት ነው የምላሳችን መካከለኛውን ክፍል ከላይኛው አጥንታማው ላንቃችን ጋር እየተጣመረ ነው ማለት ነው። አሽ ስንልም በተመሳሳይ ያ ስንል ያ አዩሃ الذين آمنوا ያ አዩሃ الذين ስንል የምላሳችን መካከለኛውን ክፍል ወደ ላይኛው ላንቃችን ጋር እየሄደ ነው ማለት ነው። ስለዚህ አሁን ወሰጥ ሊሳን የሚወጡ ፊደላቶች 3 ናቸው። እነሱም ሐርፍ ጂም፣ ሐርፍ ሺንና መድ ያልሆነችዋ ያ። ይሄንን በዚህ ልክ መገንዘብ ያስፈልጋል። ወሰጥ ሊሳን አንድ መውጫ ቦታ ነው ያለው። ይሄንን በዚህ ልክ መረዳት ያስፈልጋል። አቅሰ ሊሳን 2 መውጫ ቦታዎች አሉ። ሐርፍ ቃፍ የምትወጣበት መውጫና ሐርፍ ካፍ የምትወጣበት መውጫ። ወሰጥ ሊሳን አንድ መውጫ ቦታ ነው ያለው። 3 ፊደሎች ይወጣሉ። ሐርፍ ጂም፣ ሐርፍ ሺንና መሳቢያ ያልሆነችዋ ያ። የዛሬው ደርሳችን እዚህ ላይ ያበቃል። ቀጣይ ኢንሻአላህ በሌሎች ደርሶች እንገናኛለን። ሁላችንም ግን ተጅዊዱን በደንብ ከተረዳን በኋላ በተግባር እኔ በሚሰጠው ምሳሌ መሰረት
መለማመድ አለብን ማለት ነው። ይህ ካልሆነ ተጅዊድን መገንዘቡ ምንም ጥቅም የለውም። ተጅዊድን መማር ቁርአን አስተካክሎ ለመቅራት ነው። ስለዚህ ይህ ለአዲስ ጀማሪዎችም ቃይዳ ለምትቀሩትም ትላዋ ለምትቀሩትም ለሁላችሁም ስለሚጠቅማችሁ ጊዜ ወስዳችሁ አዳምጡት። ከዛ በኋላ መለማመድ ነው። ባረከላሁ ፊኩም።